አብርሃም ጋር ምትሻለች እሺ ተረጋጊ። ጭንቅላትሽ እራሱ ትኩሳት ነው። እናትሽ ምንም አልሆነም። አብርሃም ተረጋጊ። አሁንም ምንም አልሆነም። ተረጋጊ ወይ ያለው እሺ እየመጣሽ ተኝ የኛ ቤት ሰፊ ነው ብሏል ያገሬ ሰው ሲጠሩት። እንግዲህ መግቢያ ላይ እንዳያችሁት ሄርሚ ራሷን ስታ በወደቀች ሰዓት በዛው የነቃች መስሎን ነበር። እንግዲህ እሷ ግን ከዛ እያንገዳገዱ ወስደዋት ቤቷ ታማ ነው ወደ ሆስፒታል የገባችው ማለት ነው። እርጉዝ ናት የተባለው ነገር እውነት ነው መሰለኝ። ግን እኔ የምላችሁ ማለት ነው ይሄ እርግዝና የሚባል ነገር ይቅርታ በማታ በእንቅልፌ ነው እንግዲህ እየሰራሁኝ ያለሁት። እንቅልፌን ትቼ ለዚህ መስዋዕትነቴ ሰብስክራይብ ላይክ እያደረጋቸው አበረታቱኝ ማለት ነው። እና ማሮችዬ ይሄ አርግዛለች የሚባለው ነገር እውነት ሆኖ ነው እንዴ? አቤላ እንግዲህ ስትወድቂ ምንድን ነበረ የተፈጠረው? ሆድሽን መቶሻል እንዴ? እስኪ የምታስታውሹ ነገር ካለ ንገሪኝ እያላት ነበረ ማለት ነው። እሺ ምንድን ነው ችግር አለ እንዴ ብላ እያለቀሰች ዶክተሩን ጥሩልኝ እያለች ነበረ ማለት ነው። እና ግን እርግዝና የሚባለው ነገር ቢያንስ እስከ 3 ወር ድረስ ደም ነው አይረጋም ይባላል ማለት ነው። እና አሁን ላይ ስትወድቅ ገና በዚህ በአንድ ወር እንኳን ሞላውም ይመስለኛል። እንግዲህ እርጉዝ ነኝ ካለች አንድ ወር ራሱ የሞላው አይመስለኝም። ታዲያ በዚህ ቅጽበት እንዴት ወደ ልጅነት ተቀይሮ በምትወርቅ ሰዓት ማለት ጽንሱ ሊቋረጥ ይችላል? ይሄ እንደ ሰበብ ሊሆን ይችላል ወይ እያልኩኝ ራሴን እየጠየኩ ነበረ ማለት ነው። እስኪ ከእናንተ መልስ እፈልጋለሁ። ጽንስ ሲጸነስ እስከ 3 ወር ድረስ ያው ደም ነው። በዛ ሰዓት ከባድ ነገር አታንሱ ምናምን ይባላል እና ግን በአንድ ወር ውስጥ ያኔ አወዳደቋ በእርግጥ ወንድሟ ከኋላ ይዟታል፣ መሬት የነካት አልመሰለኝም። ነገር ግን በዚህ ውስጥ እንኳ ሆና የሆነ ቢነካው የመቋረጥ እድሉ ሰፊ ነው ወይ? እኔ ስለማላቅ ነው። እስኪ አስረዱኝ ማለት ነው። የምታውቁ በኮመንት አስረዱኝ። ግን እውነት ከሆነ በጣም ነው ያሳዘነችኝ የኔ እናት። አስባችሁታል? ያው የሚወልዳችሁ ሰዎች እናትነትን የምታውቁ ታውቁታላችሁ። በጣም ፈተና ነው እስከ 3 ወር ድረስ ማለት ነው። በቃ ያስታውካችኋል። ምግብ አይበላላችሁም። የምትሰሩት ሁሉ ይሸታችኋል። አካባቢ የሌለ ነገር ሁሉ ያምራችኋል እና በጣም ከባድ ነው እሱ። ከስንት ጊዜ ነው የሚጀምረው? እስከ 20 ቀን ጀምሮ መሰለኝ። በቃ ጽንስ ከተጸነሰ ከ20 ቀን ጀምሮ ነው። እኔ እንደዛ ነበር ሲያምረኝ የነበረው ማለት ነው። ከዛ ጀምሮ በቃ እስከ 3 ወሩ ድረስ ማስታወቁም እንዳለ ሆኖ የሚያምረን ነገር ደግሞ ብዛቱ ማለት ነው። እና አሁን እሷ በዛ ውስጥ ላይ ነው ያለችው። ስለዚህ እውነት ከሆነ በጣም ነው ያሳዘነችኝ። በጣም እያለቀሰች ነበረ። እነ ማነው ስሙ አቤላ፣ እሱም ማርታም በጣም እያለቀሱ ነው የነበረው። እና ሲመስለኝ ጽንሱ የሆነ ነገር ሆኗል ማለት ነው። እንደዛ ባይሆን ስለ ሆዷም ምንድነው የመታሽ ነገር አለ ወይ ምናምን ብሎ አይጠይቃትም ነበር ማለት ነው። እና ራሷን እንዴት
ኢሞ ተደውሎብኝ ይቅርታ። እና የተፈጠረውን ነገር ለማስታወስ አብርሃም ጋር እንወስድሻለን። ስለዚህ አብርሃም ጋር ስለምንወስድሽ አሁን ያለውን ነገር ንገሪን፣ ተረጋጊ፣ ወደ ራስሽ ተመለሺ፣ ከዛ በኋላ አብርሃም ጋር እንሄዳለን በሚለው ሰዓት እሺ አብርሃም ጋር ከወሰዳችሁኝ ችግር የለውም እያለች ነው የነበረው ማለት ነው። እና እሱም ከነበረበት ሲነቃ ትናንትና እንዳያችሁት አምጡልኝ እያለ የት ናት? እኔ ይቅርታ ባልጠይቅም ከሁኔታዬ ትረዱታላችሁ ተመልካቾቼ፣ ከሁኔታዬ ተረዱ። ከአቤል ወደ ጓደኛ የለኝም። አቤል ማለት የእኔ ውስጤን የሚያውቅ የውስጤ ልቤ ጓደኛ ነው። ስለዚህ እሱ ይሄ ነገር እንደማይፈጠር እንደማላደርገውም ያውቃል። እና ሄርምን ብትሆን እሱ ከነገራት ከኔ መስማት የለባትም ነበረ። ይሄ ነገር እኔና እሷን ለማጣላት የሚደረግ ሴራ መሆኑን እያወቀች እሷ ግን ስልኬን እንኳ አታነሳም እያለ እሷ ግን ያለችው ሆስፒታል ነው ማለት ነው። እና እሱ አሁንም ድረስ ያኔ በቃ በደንብ አልተሻለውም ዳኒ። በዚህ አጋጣሚ እግዚአብሔር ይስጠላለውኝ። ምንም እያሽቃበጠ ቢሆን እንኳ ከአሁን በፊት እነ ሩታ ጋር ሆኖ ሲያሽቃብጥ የነበረው አሁን ግን ለሱ ሆኖ ልጁ ሐኪም ቤት መሄድ አለበት፣ መታከም አለበት። አፈዛቸው አደንግዛቸው ቤት ውስጥ ምንድን ነው የምሰሩት እያለ ብቻውን ለማውጣት እየታገለ ነበረ ማለት ነው። ትናንትና ወጥቶ ቪዲዮውን ከሰራ በኋላ ራሱ ተመልሶ ይመስለኛል እዛው ነው የሄደው፣ እሷ ጋር ነው የሄደው ይመስለኛል፣ ሩታ ጋር ማለት ነው። ምክንያቱም ዳኒ ብቻውን ነው እዛ ሲታገል የነበረው። መውጣት አለበት፣ መታከም አለበት፣ የመደንዘዙ ማለት ነው። መሆኛለሁ እኔ ሕክምና የሚሄደው እሺ፣ ሕክምና ሄደን አብረኸኝ ትታከማለህ እያለው ነበር ዳኒን ማለት ነው። አብረን ነው ወይ የምንታከመው? አንተ አብረኸኝ የምትታከም ከሆነ እሄዳለሁ። ሩታ ግን ማርያምን ነፍስሽ አይማርም ማለት ነው። አንቺ በነፍሰ ስጋው ነው እየተጫወትሽበት ያለሽው። ማርያምን እየተመታች ማለት ነው። እርግማናም እሱ እንደተጫወተባት ሁሉ እሷም በነፍሰ ስጋው እየተጫወተችበት እንደምትችል እያሳየችው ነው ማለት ነው። በቃ ጅል ሆኗል። ጅል ህጻን ልጅ ማለት ነው። ማርያምን ይቅርታ ሳቄ መቆጣጠር አልቻልኩም። ተነስ እንሂድ ሐኪም ቤት ብሎ ሲኮትተው ማለት ነው ዳኒ ይወድቃል። ወደቀ ማለት ነው። እና እሷ ደግሞ መታ ምን አድርግ ነው የምትለው? ምን ሆኗል? ምንም የሆነው ነገር የለም። መታከም ካለብህ ደግሞ አንተ ታከም እንጂ አብርሃም ምንም አልሆነም። ስለዚህ ቤት አጥበጥብጥ ቀጥ ብለህ ውጣ ስትለው አይንሽ ውጣ አንቺ አረመኔ ሴትዮ ነሽ፣ እንዴት እንደዚህ ታደርጊያለሽ? አንቺ ጨካኝ፣ በዚህ ልክ ራሱ ሄደሽ አብርሃም ከአንቺ ጋር አይሆንም፣ አይቀጥልም። ግን ይታከም እባክሽን፣ ይታከም፣ ታክሞ ይውጣ። ከዛ በኋላ ከታከመ በኋላ ወደ ራሱ ከተመለሰ በኋላ የራስሽን ማረግሽውም አላረግሽውም መብትሽ ነው። ነገር ግን አሁን በቃ ጸበልም መውሰድ አለብኝ፣ ሕክምና መውሰድ አለብኝ ብሎ ሲጣጣር ነበረ። ግን ማን ይርዳው? የረዳው ሰው የለም ማለት ነው። ከዛ ለማውጣት በጣም ነው የሚያሳዝነው በእውነት። የዚህን ያክል ነፍስ ያጠፋ ያክል እየተጫወተችበት በነፍሰ ስጋው ነው ያለችው። ግን ደግሞ በነፍሰ ስጋው እንድትጫወትበት የፈቀደላት እሱ ራሱ ነው። ለምን አትሉ? በህፃን ልጅ እያመካኘች በምጠራው ሰዓት ዝም ብሎ ተልከስ እያለ ባይሄድ ይህ ሁሉ ነገር አይፈጠርበትም ነበረ። አሁን ቤትም እንዲወጣ አልፈለጉም፣ ከሰው ጋር እንዲገናኝ አልፈለጉም። እና ቡዜ ራሱ ለምንድን ነው ከሰው ጋር እንዲገናኝ ያልፈቀዱለት? ለምን አይወጣም? ይውጣና ራሱ ይናገር የሆነውን ነገር እያለች ከኤፍሬም ከሚባል ደነዝ ጋራ ስትጠይቀው ነበረ። እኛ ምንም ነገር ያደረግነው ነገር የለም፣ አንቺ እንዳሰብሽው አይደለም። እና እሺ ለምን ከዚህ አይወጣም ብላ በምጠይቀው ሰዓት ለምን ብቻውን አይወጣም አይናገርም ስትለው ለራሱ እረፍት ማድረግ ይፈልጋል ነው ያላት ማለት ነው። ለራሱ እረፍት ያድርግ አይደለም፣ እረፍት ማድረግ ይችላል። ነገር ግን እኔ ብቻ ላግኘው አዋርቸው መመለስ ይችላል። የት ነው ያለው? አምጣልኝ እያለችው ነው። ግን ምንም ሊላት አልቻለም ማለት ነው። ለመዝማዛ ለመዝመዝ እያለ ጭራሽ ወጥቶ ምን እንዳለ ሰምታችሁታል።
በቅርቡ ሩታና አብርሃም ሊጋቡ ነው፣ ሰርግ ጠርተናቸዋል፣ ለሰርጉ ተዘጋጁ እያለ ሲቀደድ ነበረ ማለት ነው። በሰው ህይወት አራጊ ፈጣሪ ነኝ ብሎ የገዛ ወንድሙን አሳልፎ የሰጠ እንዳብድና እንዲደነዝዝ በቃ በሽተኛ ሆኖ እንዲቀር አንዱና ዋነኛው የሆነ ጀዝባ ዋነኛው ከሩታ በላይ ሩታንም እየገፋፋ ስትረሳው እየገፋፋ እየቆሰቆሰ ከዚህ ያደረሰው የገዛ ወንድሙ ነው ማለት ነው። ወንድሙ በወንድሙ ላይ ተነሳ፣ ጠላት ሆነ ማለት አሁን ነው። እኔ እንደዛ ብሎ እወድሻለሁ፣ አፈቅርሻለሁኝ፣ የአንቺ የኔ ነው መሆን ያለብሽ፣ አብርሃምን ከዚህ በኋላ ታዩ አንሺና ይሄንን ፎቶውን በሙሉ ቆሻሻ ቦታ ጣይ ብሎ እንደዛ ያን ያክል ተናግሮ አራክሶት ማለት ነው አግኝቶት ይበቀለዋል። ወንድምና ወንድም የሚገዳደሉ ይሆን እንዴ ብለን ስናስብ እሱ ግን ከበፊት መጀመሪያ እሱ እንዲደነዝዝ ወደ ራሱ እንዳይመለስና ከሱ ጋር ጸብ እንዳይፈጥር እርግጠኛ ከሆነ በኋላ ነው ሄዶ ሄርሜን እንደዛ ሲቀባጥርላት የነበረው ማለት ነው። እስካሁን ድረስ የተፈጠረው ነገር ምንድን ነው? ሄዶ ያላት እንደዛ ያላትን ነገር ለምን እንደዚህ አልክ ብሎ ሊጠይቀውም ወደ ራሱ ሊመለስም አልቻለም። ምክንያቱም እነሱ አደንዝዘውታል፣ አፍዘውታል። በቃ ይሄ ልጅ አሁንም ወጥቶ ከነሱ ካሉበት ወጥቶ ሕክምናም ጸበልም ካልሞከረ እዛው አፈዛው አደንዝዘው ወንድምየው እንዲሞትለትም ሁሉ ይፈልጋል ይመስለኛል ሳስበው። ከምር ወንድም የዚህን ያክል ምቀኛ ይሆናል? እንዲወዶች እስኪ ንገሩኝ። አረ በስመ አብ ወወልድ ወመንፈስ ቅዱስ። ወንድም የሚባለው ነገር እኔ ሳላቅ ወደ አውሬነት ተቀየረ እንዴ? ወንድም እኮ ከሰው ጋራ ሲጣላ ራሱ ተባብሮ ያን ሰው ለማጥቃት ሲሞክር፣ ጥቃት እንዳይደርስበት ሲሞክር፣ እኔ ያለሁ ወንድሜ መከታዬ ሲል ነው እንጂ የማውቀው በዚህ ልክ ጸበኛ ሲሆን ምቀኛ ሲሆን እኔ አይቼም ሰምቼም አላቅም። እንደዚህ አይነት ወንድም አይቼ አላቅም እስካሁን ተፈጥሬ እዚህ እድሜ እስከምደርስ ድረስ ማለት ነው። እኔ የማውቃቸው ወንድሞቻችን ለእኛ መከታ ሲሆኑን ለእኛ ጠበቃ ዋስ ሲሆኑን እንጂ እኛን ለመጣል እንደዚህ ሲፈታተኑን አይቼ አላቅም። እሱም በዚህ ደረጃ እንዴት ዝም እንዳለው አላቅም። ቦዜ ራሱ ዛሬ አምራ ነው ስትናገረው የነበረው፣ ተቆጥታ አምራ እየሰደበችው፣ ግን ምንም አይሰማም ውዶች፣ ምንም አይሰማም። ታላቅ ወንድምየው ራሱ አግኝቶ ጠይቆታል። ሲጠይቀው ግን ምንም እንዳልተፈጠረ ምንም እንዳልሆነ እንደ ጀብድ ነው የሚያወራው። በቃ ደረቱን ነፍቶ ማለት ነው ነገሮች እውነት በሱ ላይ እንዳሉና እሱ ስህተት እንዳልሰራ አሁንም የሩታ እንደሆነ ነው በግልጽ እየተናገረ ያለው ማለት ነው። የእሱን ህይወት ለራሱ ተውለት ሲባል አይሰማም። አሁን ወደ ራሱ ሲመለስ ከሱ ጋር ይጣላ ይሆን እንዴ ብለን ራሱ ለማሰብ አብርሃም እንደዛ የሚያደርግ ሰው አይደለም። ሁሉን ነገር ዝም ብሎ በውስጡ ነው የሚችለው ማለት ነው። በዚህ መካከል ላይ እሱም እየተጎዳ ሄርሜላም እየተጎዳች ነው ያለችው። ያቺ እባብ ማለት ነው ከአሁን በፊት 1 ሳምንት ሙሉ እወድሃለሁ አፈቅርሃለሁ ብላ ከሄርሜላ አጣልታ የኔ አድርጌሃለሁኝ እያለችሽ ኮለሌ ስትል ቆይታ ነው በኋላ እኔ ካንተ ጋር መሆንም ጭራሽ አላማውም እቅዱም የለኝም። በቀል እየተበቀልኩ ነበረ። የተበቀልከኝ ነገር ደግሞ ይሄ ትንሹ ነው። ስለዚህ አሳይሃለሁኝ ገና እያለችው እንደነበረ የቅርብ ትዝታችን ነው ማለት ነው። አሁንም በድጋሚ 2-3 ጊዜ እሱን እንደዚህ እያደረገች በቆማቻ ችላ መግደል ነው እንጂ የፈለገችው ከእሷ ተለይቶ ሌላ ህይወት እንዲኖር እየፈቀደችለት አይደለም። ለምን የኔ ካልሆነ የራሱ ጉዳይ የሚባል ነገር ነው፣ ይሙት የሚባል ነገር ነው እያመጣች ያለችው ማለት ነው። እና በዚህ መሀል ግን ቦዜ መረር ያለ እርምጃ ብትወስጂ እንዲሁም ደግሞ ቤተሰቦቻችሁ ገብተውበት ጋሼ ምናምን የምትሉት ያኔ አባታችሁ ማለት ነው እሱ ገብቶበት ይሄ ኤፍሬም የሚባለውን ሰው ቢያስቆመውና ወደ ራሱ እንዲመለስ ቢያደርገው የተሻለ ይሆናል። ምክንያቱም ይሄኛው ራሱ ችሎ አንድ ቀን መሮ እንኳ ቢነሳ ወንድም ለወንድም መገዳደል ነው የሚሆነው ማለት ነው። እና እኔ ምንም ልል አልችልም። አብርሃም ፈጣሪ ካለበት ይጠብቀው ነው እንጂ ሌላ ምን ይባላል? ደግሞ የዋ ነው። ሁሉም ነገር ሚዲያ ላይ አይወራም ይላል ማለት ነው። እሷ ስንት ነገር እያደረገችው እሱ ግን ይደብቃል ማለት ነው። ያኔ ሁሉንም ማውራት አልፈልግም። ወንድ ልጅ
በተግባር እንጂ ወሬ ያወራ የሚባል የለ። እንደዛ ነው። የወሬ ሰው አይደለም። ያደረገችኝን ሁሉ ልክሰስ ማለትም እንደዚህ ላድርግም ማለት እችላለሁ። ነገር ግን እኔ ጭቅጭቅ አልፈልግም ብዬ ትቼው ነው ሁሉን ነገር ቀለል አድርጌ ነው ያየሁትኝ። እሷ ግን ልትረዳኝ አልቻለችም እያለ እኔ ሁሉም ነገር አውቃለሁ፣ አንተ ጋር ምንም አይነት ስህተት የለም፣ የእነሱ ጫናና እነሱ ያደረጉት እንደሆነ አውቃለሁኝ። አሁን ትምጣና ታረቁ በሚለው ሰዓት እንግዲህ እኔን እንዳለው ከነገራችኋት እሺ ብላ ትመጣላችሁም እና እኔ ልደበቅ ወይም ደግሞ ማርታ እዛ መታጠፊያው ጋር ሂዳ ታምጣት እንጂ ትመለሳለች ብሎ ፈራ። ለምን ስልክ እያነሳችለትም አይደለም፣ ታማም ነው ያለችው ማለት ነው። በዚህ አጋጣሚ ስለማታነሳልኝ እኔን ካየችም ስለምሸሽ ይዣምጫት ብሎ ላካት ማለት ነው። ያኔ እነሱ አሁን መልሰው ተገናኙ፣ ተስማሙ። ግን በዚህ ውስጥ ላይ ምንድን ነው ያገኘሽው? እስኪ ሩታ አሁን የተጠቀምሽው ነገር ምን አለ? እሱን እንደዚህ እንደ ጅል አርገሽው ከአንቺ ጋር ሆኖ ለማይሆን ነገር ጊዜሽ ማባከን እና የሱን ህይወት እንደዚህ ብልሽት ሽት ተማረክ ሲደሰት ደስታውን ማየት የሚያስጠላሽ ሰይጣን ነሽ ማለት ነው። ሰው ሲደሰት የማይደሰት መቼም ሰይጣን ነው። ስለዚህ እባክሽ ቢያንስ የልጅሽ አባት ሊኖርበት እላለሁ። ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። ባይ ባይ።